طافني وستيس اي برا غوغولا لا فلا كانوا በጣም ያገር ተቆርቋሪ ነው ሲንጋሽ ተፋቆ ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ አለኝ እግዚአብሔር ይመስገን ዛሬ እንግዲህ የቀን ውሎዬን ነው ማሳያችሁ እናት ከሆንኩኝ ውሎዬን ምን እንደሚመስል ጧት መነሳት ግን እንደኔ የሚከብደው ሰው አለ እኔ እንጃ እኔ ደግሞ ከወለድኩ በኋላ ነው ጧት መነሳት ያቃተኝ ሌሊትም ማማየን እያጠባው ስለማደር ነው መሰል ጧት ብቻ 12 ሰዓት መነሳት አቅቶኛል ደግሞ ለግዴታ ደግሞ 12 ሰዓት መነሳት አለብኝ ለማማየን ማሞቅ አለብኝ ቫይታሚን ዲ ማግኘት አለባትኝ ሳይንሱ የሚለው ከ2 ተኩል እስከ 5 ሰዓት ባለው ፀሐይ አሙቋቸው ይላል ግን ቆቦ ላይ ይሄ ነገር የሚሆን አይመስለኝም ፀሐዩ በጣም ነው የሚጣረው 2 ሰዓት ላይ እንዴት እንደሚጣር ያያችሁት ነው አይደል ስለዚህ ጧት ለመነሳት ሞክራ ይሄን ዛፍ ሳይ ደግሞ ምን ትዝ አለኝ መሰላችሁ የበደና ቅጠል ነውና እርሻ ለማሳጠር ፈልገን አስቆርጠነው ነበርና በደና በጣም ነበር የሚጥመው ይላሉ ግን እኔ እንኳን አልወደውም በላ ነበር ግን ፍቅር ያለኝ ለቁንቁራ ነበርና ትዝ ይለኛል ጓደኛዬ ጋራ እሷ ቁንቁራ ከያዘች እኔ ከኛ ቤት ደግሞ በደና ስላለ ይሄን እየቆረጥን ነበር ስንቀያየር የነበረውና ስሙ በደና ነው የማውቀው እስኪ እናንተ ጋስ ምን እንደሚባል ደግሞ ኮሜንት ላይ ታሳውቁኛላችሁ ብቻ ነው የቁንቁራ አፍቃሪ ነበር ጓደኛዬ ደግሞ የበደና አፍቃሪ ነበረችና አሁን ሳይው ተቆርጦ የፊቱን አስታወሰኝና በዚህ አጋጣሚ ሷም ጋየችው ትዝ ይላታል እና እናንተ ጋር ምን እንደሚባል እንደነገርኳችሁ ታሳውቁኛላችሁ ደግሞ እኛ ቤትም ሆነኛ አካባቢ ቆቦ አብዛኛው አብሮ መብላትና አብሮ መጠጣት ነው የሚወደውና ከቤት ራሱ ማዘርም ፋዘርም አንድ ላይ ካልሆነን እስካሁን ቁርስ አልበሉም እና እኔን እየጠበቁ ነው እኔ ደግሞ እንደምታዩት እንደነገርኳችሁ እንቅልፋም ሆኛለሁኝ እንግዲህ ለሊት ቁጭ ያልኩ ስለሆነ ይሆን አላቅም እየጠበቁኝ ነው እኔ ግን ማጥባት ከጀመርኩ በኋላ ግን ሰው መጠበቅ አቁሜያለሁኝ ቶሎ ስለሚርበኝ በመጨረሻ ሲጠብቁኝ ነበረ ግን አርፍጄም ቢሆን ተገኝቻለሁኝ እና እነሱ ምንም አልበሉም ነበረ እና በተለይ ማዘር ደግሞ በጣም ቸኩላ ነበረ ጎረቤት ላይ ሀዘን ነበረና እና ተርቲብ አላቸው ተርቲብ ማለት ያውኛ አካባቢ ያላችሁ ትረዱኛላችሁ በየተራ ቡና ያፈላሉ በፊት እሁድ ቀን ነበረ ሁሌ የሚያፈሉት ማለት ነው በየሳምንቱ እሁድ ነበረ አሁን ከሆነ ጊዜ በኋላ ሀዘን ሲደርስ ብቻ ቡና ማፍላት ጀመሩ በየተራ ሁሉም ይደርሰዋልና እሷ አጋጣሚ የሷ ቡና አልነበረም ግን ሌሎች ያፈሉ ነበርና እሱ ጋር እንዳይረፍድባት ነው የሚገርም ነው ሁኔታውን ታውቁታላችሁ መቀጫ አለው መግቢያ አለው ሰዓት አለውና በዛ በጣም ረፍዶባት ነበር ብቻ የተቻኮልን ምግቡን ቶሎ በልታ ነበር እሷም የተነሳችው እኔ ከፋዘር ጋራ ቁጭ ብዬ እየበላው ነበር ፋዘር ለመጀመሪያ ጊዜ ካሜራ ላይ ሲገባልኝ በስንት መከራ እንደገባልኝ አታውቁም ብቻ ጋሼ ብዙ ሰው በጣም ነው የሚያውቀው ማለት ያላስተማረው ሰው የለም እኛ አካባቢ ቆቦ ያለ ሰው አብዛኛው አስተምሯቸዋልና እሱ አሁን ያው 1 አመት ምናምን ሞላው ጡረታ ወጥቷል ግን በጣም ብዙ አመት ረጅም አመት ነው ያስተማረው ከ35 አመት በላይ ነው ያስተማረውና እኔንም ከ1 እስከ 4 ያስተማረኝ አባቴ ነው እኛ ግን እንዴት ቶሎ እንደሚደክመን አላቅም እኔ እንጃ ከማዘር ጋር ሳወዳድረው ነው ያልችልም እሷ እኮ ማልሰራው ስራ የላትም አሁን ተርቲቡ ጋር ደርሳ መጣለች ሻይን እስካፈላ ድረስና ከዛ ወዲያው መጥታ ቆሎ ነበር ይዛልን የመጣችው የቡና ቁርስ ሲባል ደስ ይለኛል እኔ ከቡና ይልቅ ቡና ቁርሱን ነው የምወደውና እንደኔ ቡና ቁርስ የሚወድ ማን ነው እንደገና እዛ ደርሳ መጥታ ከዛ በኋላ ደግሞ ይሄንን ሻይ ከጠጣች በኋላ ደግሞ ገበያ ልትሄድ ነው ብቻ በአንድ ቀን ስንቱን ስራ እንደምትጨርሰው ማለት ነው እኛ እኮ ገና 3 እና 2 ሰራ ነው ወይኔ ደከመኝ ትንሽ ልረፍ ምለውና የኛና የነሱ ጥንካሬ ግን እንዴት ልዩነቱን ይሳስበው እኔ ራስ በጣም ነው የሚገርመኝ የእናቶቻችን ጥንካሬ ይስጠን ለማንኛውም ሻይ ደግሞ ስንጠጣ ደግሞ በነአና ነው እኛ የምንወደው ቅመምም ደስ ይለኛል ግን ደግሞ ነአናን እናስበልጣለን እናንተስ ማንኛውን ነው የምትወዱት በጣም የሻይ ቅመም በጣም ነበር የምወደው በፊት ግን እርጉዝ ሁኜ በ3 ወር ውስጥ የሚያስጠላኝ ነገር የለም ያ ከሚያስጠላኝ ነገር አንዱ የሻይ ቅመም በጣም እየተጠቀምኩት ስለነበረ ከዛ በኋላ በቃ አስጠላኝ በርግዝናዬ አሁን ራሱ አልወደውም ከዛ በኋላ ማንን ነው ፍቅር ያለኝ ለነአና ነው ፍቅር ያለኝና ያው እንደምታዩት ማዘር አትቀመጥም በቃ
ሱቅ አለን። እሱን ሱቅ ነበር የምትሸጠው እሷና ከሱቁ ራሱ ብትሞት አትዘጋም ማለት ነው። አሁን እኛ ወይም ጋሼ ዘግቶ ወይም ይበላ የሚጠጣ ሲሆን እሷ ግን አትዘጋም። ገበያ ይባረራን ትላለችኝ። በእርግጥ ደግሞ እሷን ማረፍ አለባት። ቢያንስ ስትበላ ስትጠጣ ካልሆነ የምታርፈው መቼም ልታርፍ አልቻለችም። እና እስኪሄድ ግን እኔም ቢሆን አግዛት አለው። እና ውድ ተመልካቾቻችን ቁርስ እንግዲህ ከበላን በኋላ ወደ ተለመደው ስራዬ ማማን ማጠብ ጀመርኩኝ። እንደገና እሷን አጥቤ ፀሐይ ለማሞቅኝ እና ውድ ቤተሰቦቻችን ላይክ ያላረጋችሁ ግን ቪዲዮውን ላይክ እያረጋችሁኝ እስከ መጨረሻው እንድታዩት እጋብዛችኋለሁ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ሼር ኮሜንትም እንደዚሁ እንዳይረሳ። አሁን ግን ደስ የሚለው ነገር በራሴ ማጠብ ለምጃለሁኝ። እሱ ነገር ደስ ብሎኛል። አሁን ግን ራሴ ስለቻልኩኝና ማማም ትንሽ ደግ እያለች ስለሆነ በደንብ ተመችቶኝ በራሴ ማድረግ ችያለሁ። የመጀመሪያ ልጅ ትምህርት ቤት ናት የሚባለው ግን እውነት ነው። በጣም ብዙ ነገር የተማርኩባት ናት። እና እንደነገርኳችሁ የቆቦ ፀሐይ እንዴት ያለ ክርር ያለ ፀሐይ እንደሆነ አሁን 2 ሰዓት ነው። የ2 ሰዓቱ ፀሐይ ግን 7 ሰዓት በሉትኝ። እና እንደ ሳይንሱ 20 ደቂቃ ወይ 25 ደቂቃ አላሞቃትም። ቶሎ ብዬ ነው የተወሰነ ትንሽ ደቂቃ ብቻ ከሞቀች በኋላ ወደውን ወደ ቤት አስገባታለሁ። ቤት አስገብቼ እንደገና በቫዝሊን በደንብ አሽቼ በደንብ ጡት ከጠባች በኋላ ትንሽ እንድታርፍልኝ ለማድረግ ሞክራለሁ። እና ደግሞ ፀሐይ ማሞቅ የጀመርኩት ራሱ በጣም ዘግቼ ነው። ምክንያቱም ቆቦ ስለሆነ ታውቃላችሁ። ቆቦ ደግሞ መቼም በ10 ቀን አውጥተን አናሞቅም። እኔ እንጃ፣ እኔ የሚያሞቅ ካለ ደግሞ አላውቅም። ብቻ ግን እኔ እንዳየሁት ከሆነ እንደነገሩኝም ከሆነ በ10 ቀን ፀሐይ የሚያሞቅ የለምና እምቢ ብለውኝ ስለነበረ ትንሽ አቆይተን ነበረ ፀሐይ ማሞቅ የጀመርነው። ስለዚህ ቫይታሚን ዲ እንዳያጥራተኝ እንግዲህ እስከ 6 ወር ስለሆነ ያው ያጥራታል ብዬ አልገምትም። ብቻ እንደዛ ነበር ያሞኳት። ካሞኳት በኋላ እንደገና በቫዝሊን በደንብ አሽቼ ከዛ በኋላ በደንብ እስክጠግብ ጡት ከጠባች በኋላ እንደገና እሷን አስተኝቼ ደግሞ ወደ ቤት ጉድ ገባሁላችኋለሁ። መቼም የሴት ስራ አያልቅም። እና በዛውም ደግሞ የኔ ወገቤን ቢፈተሽ ጥሩ ነው። እንግዲህ ሰርቼበት የማላቀው ወገብ እንግዲህ የተወሰነ መንቀሳቀስ አለበት። ቤቱን ከጠረኩ በኋላ እንደገና ቤቱን ከወለወልኩ በኋላ እንደዚሁ ልብሷን አለቀለኩ። ላግዛችሁ ነው የመጣሁት። ያንቺ መደበሪያ ያረግሽ ነው። በጣም ውስጥ ያበራ ጓጓላ ላክ ነው። አዎ እንዴ እሱ ፈራሁትኝ አይደለም አንቺ እኮ አልቆምም ብለሽ ነው። አዎ ሸጋ ናዘልሽ ጎበዝ ነሽ። አዎ ኧረ ጎበዝ ነሽ። ኧረ በፊት እኮ አለማምዳኛለች ሙሉት በጣም ብለሽ ወፍሮሽ ሰጥተይላ የሚያስተካክለሽ አይደል? አዎ ሸክ እንዳይደቅ ነው። አዎ ብዙም እንዳይደቅ ብዙም ደግሞ እንዳይሾልክ ይሄ ጥበብ ይጠይቃል። ምን ጠፍቶሽ ፖለቲካ ለፖለቲካ አሁንማ ስትፈጅ ነው እንጂ የሙሉ ቤት ለቀሽ እስኪ ጎጎሰት ይቡልሽ የሚገመረው አሁን ሙሉ እያባስራ ነው የምትገኙ። ችግር አለ እናሳለ ሮጥ ጀንበር ሳላይ በጣም እናሳለ ጌጥ ጀንበር ሳለ ሮጥ ብሏል። ሳይ ነገሯ እየያዙ ያስታውቃል ለመገመት ነይ ይበቃሻል። ተወዳይብሽ ናት እስኪ ደግሞ እንደዚህ እንደዚህ ይሻላል። የእኔ ኑሮ ገደሉን ቅናሰው በዋንጎሽ
ያጨባበጣችን እንዲያተፈጨው አብረሽ በያደውን ጣትሽ እንዲያፈጨው። እሺ አይ ነይ በይ ይበቃሻል። ነይ በቃ አይ ተነሽ ፖስቶ ተሰራሽ እኮ ነይ በይ ይበቃሻል። እሺ ውድ ቤተሰቦቻችን ይኸውላችሁ እንግዲህ እስኪ ልግዛችሁ ብዬ ገብቼ እኔ እንዴት እንደደከመኝ እና እነሱ ጠንካራ መሆናቸው እውነት ያስታውቃል። ግን ስንቶቻችን ለእንደዚህ አይነት ትዝታ በፊት ስንካካ የነበር ወፍጮ ቤት መጣና አሁን ወፍጮ ቤት መጣና ሰነፍ አደረገን። ማዘር ጎበዝ ነሽ ግን ጎበዝ ነሽ። ይችን የወፍጮ መውደቅ ከተቆረቆርሽ በጣም ያገር ተቆርቋሪ ነሽ። ድንጋይ ሲጠፋ እኮ ሰው ቆሞ ያድራል። እና አሁን ምንድን ነው ስንፍና መጣ። አሁን ይችን ብታኖሪው ነገ እንዲያቢል በይችስ እንደከፍተሽ ዳቦ ትበያለሽ። እና መብራት ቢጠፋ ምን ቢል ታዲያ እዚህ እየተዘካ ይሰራል። ስንት ጥቅም አለ። ማመር መረቀ ዶቄት እየገዛሁ በቄጣ ጠይቂያ ሙሉ በአመቱም ያው እንዴት ጥቅም እንዳለው ወፍጮ ቢኖረኝ ይኸው የግድ እየከፋሁ ያቅም ጠቀሜታ አለው። እና ስንቶቻችን ነን እንደዚህ አይነቱን የምንደግፈው? ከወፍጮ በላይ ነች። ድካም ስላለው ነው እንጂ ያቀላል ስለሆነ ነው እንጂ ይሄ ነው በጣም ቆንጆ። ይሄ በቃ ያደክማል ነው። እና ውድ ቤተሰቦቻችን እነዚህ መስላ ነው ያገዝኳቸው። ይሄ ነው እየበላሁ ነው። ለሽሮ ነው። ሽምብራ በጣም ነው የምወደው። ወደ አዲስ አበባ ልሄድ ስለሆነ ልሄድ ነው እና ለሽሮ እያዘጋጀን ነው። ይሄን ይመስላል ውዶችዬ። ዛሬ ሁሉንም ስራ እንደሚያውቅ ሰው ካላገዝኳችሁ እያልኩ ነው። ደግሞ እኮ በደንብ እንደሚችል ሰው እስኪ እንዴት ነኝ ግን አስተያየት ከእናንተ ፈልጋለሁኝ። ማለት ብዙ ጊዜ አበጥሬ አላውቅም። እንዲሁ ዝም ብዬ አልፎ አልፎ ለልምምድ እያለች እናቴ ትሰጠኝ ነበረ። በዛ ነው። አሁንም ግን እስኪ እንዴት እንደሆነ ኮሜንት ላይ ያሳውቁኝ። ሁሉም ግን እንደኔ እናት ነው። በቃ እናቴ የሆነ የጉልበት ስራ ማለት አሁን ላይ ሁሉም ነገር በማሽን ነው አይደል? እዛው ማስበጠር ትችላለች፣ እንደገና ደግሞ እዛው ማስከካት ትችላለችኝ። እና ግን እሷ በቃ ሁሉን ነገር በበፊቱ ካላደረግኩ የምትለው ነገር አላት። የአሁኑና የበፊቱ አይገናኝላትም። እና እኛ ነን አሁን እንኳን በማሽን ነው እንጂ እያንዳንዱ ነገር አሁን የጉልበት የሚያስወጣ ነገር አንሰራም። እና እኔ በግሌ ማለት ነው የራሱ በቃ ሰነፍ ነኝ ማለት እችላለሁ። ሁሉ ነገር ማሽን የሚያደርገው ነገር ነው ምለው እንጂ እንደዚህ በእጄ ምናምን አሁን መቼም አልሰራም። ግን እና ደግሞ ከትልቅ ሰው ጋር ቁጭ ብሎ እነሱ የሚሰሩትን ስራ እየሰሩ ደግሞ ከእነሱ ጋር መዋል እንዴት እንደሚያስደስት ታውቁታላችሁና የእነሱ ጨዋታ ደግሞ ቁም ነገርና ቀልድ የተቀላቀለበትና በቃ አሪፍ ትምህርት ያለው ነገር ስለሆነ በጣም ደስ ይለኛል። ዛሬ ቤት በጣም ስራ በዝቶ ነበረ። እኛም ልንሄድ ስለሆነ ደርሷልና መሄጃችን በርበሬ ሽሮ ስናዘጋጅ ስለነበረ እና ደግሞ እያገዝኳቸው ነበር ቅድም ሽምብራውን። አሁን እንደገና በርበሬ አለ። ወይኔ በዚህ አጋጣሚ ግን በርበሬ እንዴት ነው የተወደደው! ኪሎ 750 ብር ነው። እና በቃ ሁሉም ነገር በጣም ውድ ነበር። ለካ በርበሬና ሽሮ ለማዘጋጀት በጣም ብዙ ነው የሚጠይቀው። እኔ እስካሁን ድረስ እንግዲህ በርበሬና ሽሮ አላዘጋጅም። ማዘር ነች የምታዘጋጅልኝ። በዛ ላይ ድካሙ እና ደግሞ ለበርበሬና ለሽሮ ነጭ ሽንኩርት እየጨቀጨቁ ነበረ። እሱንም ካላገዝኩ እያልኩ ነው። ዛሬ ለምን እንደሆነ አላውቅም። ሁሉም ላይ ካላገዝኳችሁ እያልኳቸው ነው። እና ኧረ እባክሽ በቃን እያሉ ነበርና ያው ደግሞ ታውቃላችሁ ስራ ሰርቶ የማያውቅ ሰው ስራ እንደ ብርቅ የሆነብኝ ነው መሰልና ገና ከዚህ በኋላ ሊሰለቸኝ ነገር እና ውዶችዬ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ላይክ እንድታደርጉ ጠይቃችኋለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ፣ ሰብስክራይብ በማድረግ ኮሜንትም እንደዚሁ ሼር እያደረጋችሁልን አበረታቱን። እና እንደነገርኳችሁ ሁሉ ነገር በእጅ እንዲደረግ ስለምትፈልግ ነው እንጂ ማዘር ሽንኩርት ራሱ እዛው የሚጨቀጨቅበት አለ። ግን እሷ አትፈልግም። በዚህ ነው ጥሩ የሚመቸኝ ይሄ ነው ትላለችኝ። ብቻ በእነሱም በጣም ሲደክሙ ሳያቸው ላግዛቸውም ብዬ ብርቅም መስሎኝ እየሰራውላቸው ነው። እና ሁሉንም ቢሆን ስራውን ሲሰሩ ሳያቸው የበፊት ስለሆነ አግዣቸዋለሁ። እና ምሳ ሰዓት ደረሰ። ደግሞ ምሳ ሰዓት ደግሞ ደስ የሚል ነገር ነው። እኔ የምወደው ቋንጣ ወጥ ነው የነበረው። እንግዲህ ሰብሰብ ብለን ከበላን ከጠጣን በኋላ
የአባቴን ምርቃን ለማግኘት ዛሬ ቡና ያፈላሁት እኔ ነበርኩኝ። ያው ሁልጊዜ ቡናኛ ቤት ይፈላል ለአባቴ ተብሎ እና ዛሬ ደግሞ ምርቃኑን ለማግኘት እኔ ነበርኩ ያፈላሁትኝ። ደስ ብሎት ነበር የጠጣው። ቆንጆ ቡና ነበር ያፈላሁለትኝ። ልክ እንደሚጠጣ ሰው ነው ያፈላሁት። እንደዚህ ድምጽ የተዘጋው ጉንፋን ስለያዘኝ ነው። በጣም ይቅርታ ውዶችዬ። እና ይህ ነበር የዛሬ ውሎዬ ውዶችዬ። እናንተም እንደወደዳችሁት ተስፋ አደርጋለሁ። እስከ መጨረሻው ቪዲዮውን ስላያችሁት ደግሞ በጣም አመሰግናለሁ። እንደ ሁልጊዜው ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሸርም እንደዚሁ እንዳይረሳ። እና የዛሬ ውሎዬ ትንሽ ስራ የበዛበት ነበረ እና በአጋጣሚ ግን እኔ ከስንት ጊዜ በኋላ ሰርቼው ማላቀውን ስራ ስለሆነ እየሰራሁት ያለሁት ብዙም አልሰለቸኝም። በጣም ደስ ብሎኝ ነበር። በአዲስ ኢነርጂ ስለሆነ ነው መሰል። ቪዲዮውን እስከ መጨረሻው ስላያችሁት በድጋሚ አመሰግናለሁ። ባይ